ጣና ሐይቅን በሳይክል አስቡት እስኪ። ስምጠቱ ከ15 ሜትር በላይ የሆነው ይህ ሐይቅ አይደለም በዚህ ቀጭን ብረት የተሰራች ሳይክል ይቅርና በግዙፍ ጀልባ እንኳን ሲያቋርጡት ልብን ከሁለት የሚሰነጥቅ ነው። አይበለውና በወድቅ የኔ ታሪክ እዚህ ላይ ያበቃል። የባህር ዳር አንደኛውንና ትልቁ አሳ ቤት የሚባሉትንም በዚህ ቪዲዮ እናያለን። ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በጣም አመሰግናለሁ። ይሄ የምታዩት ሙሉዓለም የባህል ማዕከል ነው። በጣም ብዙ የአርት ሰዎችን ያፈራ ቤት ነው። አሁን ላይ እድሳት ላይ ይገኛል። እንደምታዩት ሰርጸ ትምህርት ቤት፣ እዚህ የተማራችሁ ሰዎችም ልትኖሩ ትችላላችሁ። በጣም ታዋቂ ትምህርት ቤት ነው ባህር ዳር ላይ። ይሄው እንግዲህ መግቢያው ጋር ደርሰናል። ይሄ የምታዩት የቅዱስ ሚካኤል ቤተክርስቲያን ነው። እዚህ መደዳ ነው ያሉት እንዳለ አሳ ቤቶቹ። ያው ቤተሰቦች ወደ ውስጥ እየገባን ነው። እንግዲህ በጣም ብዙ ሰው አለ። በስማ ሰላም ነው። እንዴት አይመችም። እዚህ ጋር እያለኝ ያለው ያው ሰዓት እላፊ ነው የመጣው። ንፋሱ አሁን ያስቸግራል ለመንዳት፣ በጣም ማዕበል አለው ነው እያለኝ ያለው። ከባድ ነው። አይ ለአንተ ታስፈራለች ነው ያስፈራል። አዎ ፍጥነቷ ከፍ ያለች ስለሆነ። ኦኬ ንፋስ ስላለው እንደዚህ ዝምም ይላል። ኧረ እባክህ እንደዛ ይልባል ብዬ ነው። ችግር የለውም ግን አይወርቅም። ችግር የለባትም ግን አንተ እንዲህ ስትልብህ ትፈራለህ ብዬ። ለምን አንተ ከጎኔ አትሆንም እንዴ? ይሄ ለአንድ ሰው ነው። አይ በዛኛው አትከተለኝ። በዛኛው እንዴ ብሰምጥስ? መስመጥ ይባል ማንም ወርቆ የሚያቅሰው የለም። እግዚአብሔር በቃ ልሞክረው፣ እባክህ ደፍሬ ልሞክረው። በጣም እኮ ከባድ እኮ ነው ግን እግዚአብሔር በጣም ነው የሚያስፈራው። በሱ በኩል ልምጣለን ሌላ ሰው ቤተሰቦች ልንገባ ነው እንግዲህ። ቆይ እስኪ አርቅም ብዙ ልግባ ማለት ግባ ልሰቀለው። ኧረ ተው ቆይ አባቴ ቆይ ናና ተከተለኝ ናሽ። ባህር ዳር መታችሁ ይሄን ሳትሞክሩ እንዳትሄዱ እግዚአብሔር። አራት ሽሹኝ። እኔ እናንተን ፈልጌ ነው የመጣሁት። በእናታችሁ የሆነ የሚበላ ነገር ቢይዝ ግን ይቀርቡኛል። አሳ ልናበላቸው ነው ካለዛ ይርቁዋል ብለውኛል። አሳ ካዩ ይመጣሉ። እስኪ ጠጋ ብለን እንሞክራቸዋለን። ደግሞ የምን ዱባይ የምን ምናምን መጀመሪያ ጣናን ሳይታይ ዱባይ በስመ አብ በጣም ነው ደስ የሚለው እግዚአብሔርን። ልትመጣ ነው እንዴ? አይዘቅጥም። አልመታም። ወደ ኋላ ላርጋት ትንሽ። አይ ትንሽ ኧረ ደብሮ አንተ ኧረ ሸጋ ነው። እየመጡ ነው። እንደዚህ ሲሰጣቸው ይመጣሉ። ተሰበሰቡ። አቺ እያበላሁሽ ብትሸሽኛለሽ አንተ። የኛው ሶስቱንም ጎረሰው። አፉ ምን ያክላል? በእናትህ ይዟቸው የሚያቅሰው አለ። ኧረ ተው ግን ለማዳ አይደሉም አይደል? በተፈጥሯቸው አሁንም ምግብ ፈልገው ነው እንጂ የሚመጡት አይመጡም ነበር። በስመ አብ ይኸው ቁልልጭ አያቸው ነው። አንዱ ዘሎ እንዳያንቀኝ የዚህኛው አፍ ውስጥ ነው የምከተው። ቆይ አነጣጥሬው። ይኸውላችሁ ስታስገቡ እንዳስገባችሁት ስታወጡ ማውጣት አለባችሁ። ውስጥ ከገባ ያሰምጣል። ቆይ የቱ ጋር ነው የሚሆነው? እዛ ጋር ነው። ቆይ እዚህ ጋር ምንድን ነው የሚለው? ጣና ምንድን ነው የሚለው? ጣና ልኑርብሽ። አንተ ነህ እንደ የሰራው? እግዚአብሔር ለመጀመሪያ ቀን ስትሞክረው እንዴት ነው? ለመጀመሪያ ቀን ስትሞክረው በመጀመሪያ እሷን ላኳት። እሺ። ከዛ በኋላ የሆነ እስራኤል ነበረ
እሱ ወገቤን አሰረኝ። እሺ እዛ ተሰቀሉ። ተሰቀል ደህና ናት። እዛ ፈታውና ዝም ብዬ ሄዱ። የመጀመሪያ በመሬት ላይና በኋላ የምትሄድ ነበረች። መጀመሪያ እቺ ሁለተኛዋ ናት። ከዛ ሶስተኛዋ ያቺ ናት። አምኖብህ የመጀመሪያ ቀን የሄደልህ ማን ነው? ታስታውሳለህ? ያን ሰው በጣም ከባድ ነው። እዚህ ባህር ላይ እንዴት ሰው ይሄዳል? እኔ የሄድኩኝ መጀመሪያ፣ እዛ በኋላ ሌሎች ሰው ሲያዩ መሄድ ጀመረ። ራስህ በእጅ ላይ ሰራት በይደህ? አዎ። ስንት ጊዜ ሆነ ማለት ነው ከሰራት? እቺ ወደ 4 አመቷ ሊሆን ነው። 4 አመት ይሆናል። እቺኛዋ ያቺ ግን ገና 1 አመት ከምናምን ናት የሚሆናት። ኦኬ። ምንም ያጋጠመ ግን አክሲደንት የለም? ምንም ነገር የለም። ምንም ነገር የለም። ያው እንግዲህ አንተ እንዳያት ባላንስም ራሷ ስለምትችል ፔዳል ስትመታ ትሄዳለች፣ ፔዳል ሳትመታ ትቆማለች። ከውጭ የመጣ ሰው ሞክሯት የሚያውቅ ሰው አለ? አዎ፣ ፈረንጆች ይሞክራሉ። አዎ፣ ቱሪስቶች አብዛኞቹ። አዎ። ምንድን ነው ያለው ምርጫው? ጥብስ ይሁን ጥብሱ ነው አሪፍ። ሁሉም ቆንጆ። ስለዚህ እኮ ለሶስታችን የሚበቃን ምንድን ነው? ወላለ ዱለት ለብለብ ማሳብላሽ ኮንተሌት አሳሸክላ ጥብስ እኮ አንድ ኖርማል እንትን ይሁን። አንዱን ዝም ብለን እንየዋ። አንዱን አሳ የተጠበሰው፣ አንዱን ኖርማል ይሄ እንደዛ ጥብሱን ማለት ነው። ከዛ ሌላውን እንደወጥ ነገር አይነት ወይ ኮተሌት ነው ምንድን ነው? ወጥ ነው ወይስ ለብለብ? አሪፍ። እዚህ ምንድን ነው ሰው የሚጠቀመው ምንድን ነው? ሁሉም እነሱማ ምን ሁሉም ቆንጆ ነው የሚሉ። ባለ ስንት ነው ያለው? ሲጠበስ ልናይ ነው። ፊት ለፊት ነው፣ እዚሁ ነው ተጠብሶ የሚመጣላችሁ። ዋው 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 ዋው! እዚህ ነው የምጠብሹ ብራዘር? አንድ አሳውን ለመጠበስ ስንት ደቂቃ ይፈጃል? 15 ደቂቃ። ግን በጣም እሳት አይታየኝም። በዚህ ነው የሚጠበሰው ማለት ነው? በግለቱ ብቻ። ባህላዊ ኦብን ባለው እኮ ኦብን ታውቃለህ? ከተማ ላይ በኦብን ነው የሚጠብሱት ብዬ ነው። እንደዚህ ነው እያየ ነው አባቴ። አሳውን ይሄ መካከለኛ ይባላል። ይሄ መካከለኛ ነው። ትልቁ ምን ሊያክል ነው? ይሄን ያክል በጣም ትልቅ ነው። እግዚአብሔር አሳችን መጥቷል። ይኸውልህ አሳው አባቴ። በስመ አብ። ይሄ ምንድን ነው የሚባለው? አሳ ዱለት። ጥብሱ ገና ነው። እስቲ ቀምሰን ደግሞ አስተያየታችንን እንሰጣለን። እንቅመሰው። በስመ አብ። ዝም ብለህ ቪው ነው እስኪ። እዚህ ጋር መቀመጥ ራሱ መብላት እኮ ነው። ሳትበላ ትጠግባለህ በቪው ብቻ። በስመ አብ። በጣም ነው የሚያምረው። እመቤቴ በጣም ነው የሚጣፍጠው። ማርያምን ድገም ያባባ። ካሜራማን ምራቁን እየዋጠ ነው። ኮካ አልጠጣም እያልኩ እየማልኩ እጠጣለሁ። አልጠጣም ብዬ እምላለሁ። ከዚህ በኋላ ኮካ አልጠጣም እላለሁ። ከዛ ደግሞ እጠጣለሁ። ምን ላድርግ? እሺ ኮካ በጣም ነው የምወደው። ቀረብ አድርገው ወደዚህ እናሳያችሁ። አምጣ። እሺ በስመ አብ። ጥብሱን እንደምታዩት ነው። እዩት። ሎሚውን ላድርገው እዚህ ጋር እዩት በእናታችሁ። ይሄን አሳየው። አንድ ቀን ገብቶብኝ ያውቃል ታውቃለህ? እዚህ ጋር እሾህ ቁሞብኝ በደረቅ እንጀራ ነው ያስገባሁት። ያበደ አሳ ማርያምን። ዋው! ምን ታሳው ማርያምን ሲጣፍጥ ተመልከት። ይሄ ደረቁ ይመቸኛል። እዛው ቁሙ፣ ካሜራውን ያዘው እዛው። አሳችንን በልተን እስከምንጨርስ ቅድም ያሳዩኝን ቤት ላሳያችሁ። እቺ ምንድናት? ምን ቤት ናት እቺ? የሰራተኛ ማደሪያ ነው።
ምንድን ነው የቸከሶች ምናምን መገናኛ። ኦኬ የካፕሎች የጥንሶች መገናኛ ናት እቺ። ና ሹፋት በእናትህ። ኧረ እኔ መቼ ነው እዚህ የምመጣው? አንዷን ይዤ ይኸውልህ የቺኮች መገናኛ ነው። ይኸውልህ የካፕሎች መገናኛ ነው። በአጥንቱ አስቀርተነዋል አባቴ። ጊታር ነው የሚመስለው። በላን፣ ጠጣን፣ ጥግባልን፣ ፈታልን፣ ተዝናናን። የባህር ዳር ቆይታችን እያማረ ነው። ቤተሰቦች እንግዲህ ይህንን ይመስላል የዛሬው ቪዲዮ። ይህንን ቪዲዮ ስታዩ ሰብስክራይብ አድርጉ። 100,000 መግባት አለብን። 56,000 ደርሰናል። በቅርቡ 100,000 ገብተን ደግሞ 100,000ችንን እናከብራለን። በየተለያዩ ሀገሮች እየዞርን ደግሞ እኔም አሳያችኋለሁ። ውጭ ሀገር ያላችሁ ወንድሞቼ በተለያየ መልኩ ሰፖርት ስለምታደርጉኝ በጣም ነው የማመሰግነው። ኮሜንት ላይ ስለምታበረታቱኝም ስለምትሰጡኝ አስተያየትም በጣም ነው የማመሰግነው። ቤተሰቦቼ ለእናንተ ይመጥናል ይገባል የምለውን ነገር ደግሞ ሁሌም አቀርብላችኋለሁ አሪፍ እያደረኩ። የዛሬው ቆይታችን በባህር ዳር ይሄንን ይመስል ነበረ። አመሰግናለሁ። ቸር ሰንብቱ።